የዘመናት ባለቤት አምላካችን ቅዱስ እግዚአብሔር ሆይ ይህችን ደቂቃ በሕይወት ከቆዩት መካከል ይህችን ደቂቃ ትርፍ ከሚያገኙ መካከል ይህችን ደቂቃ ለነፍሳቸው ተጨንቀው ዋጋ ከሚያገኙት መካከል ስለቆጠርከን እናመሰግናለን። ይህንን ድምፅ ለምትሰሙ ሁሉ የእግዚአብሔር ሰላም ይብዛላችሁ። ሁላችንም እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን የዚህ ታላቅ ደብር ሰባኪያና ወንጌል አገልጋዮች፣ እንዲሁም የዕለቱ ተጋባዥ ዘማሪያችን ዘማሪ መጋቤ ስብሐት ሳይዛና፣ እንዲሁም በዚህ ምሽት ላይ የሚበልጠውን የእግዚአብሔርን መንግሥት ፈልጋችሁ በቤቱ የተገኛችሁ አባቶች፣ እናቶች፣ እህቶችና ወንድሞች ከእግዚአብሔር በሆነው ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ። አሜን። የምህረት ባለቤት የይቅርታ ባለቤት የበጎነት ሁሉ ባለቤት የሆነው አምላካችን ቅዱስ እግዚአብሔር በኃጢአትና በበደል ያሳለፍነውን ዘመን ሳይመለከት ወደ እርሱ እንድንመለስ እኛ በጽድቅና በበጎነት ተስፋ በቆረጥንበት በዚህ ሰዓት በደለኛ በሆነው በእኛ ላይ ጥፋተኛ በሆነው በእኛ ላይ ዘረኞች በሆነው በእኛ ላይ ተስፋ ሳይቆርጥ ይህችን ቀን ስለጨመረልን ክብርና ምስጋና ለስሙ ይሁን። እግዚአብሔርን ያየንባት የእግዚአብሔር እናት እመቤታችን ቅድስት ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ስሟ የተመሰገነ ይሁን። እጅግ የምንወደው ሰማዕት እግዚአብሔርን ያየንበት የወንጌልን ጥግ እስኬት እንደሆነ የተረዳንበት ክርስቶስን ማወቅ ምን እንደሚመስል ተርኮ ሰብኮ ሳይሆን ሕይወቱን ሰጥቶ ያሳየን ወደ ክርስቶስ ወደሚያድነው ወደዛ ወደ ቅዱሱ ተራራ እንድንወጣ ራሱን መምህርና ራሱን አማላጅ አድርጎ በመከራና በችግር መሃል ስለ እውነት የሚከፍለውን ዋጋ ያሳየን እጅግ የምንወደው ሰማዕት ቅዱስ እስጢፋኖስ አምላኩ በሰጠው ክብር ልክ ስሙ የተመሰገነ ይሁን። እናንተም ተቀደሱ። እስቲ ሁላችሁም ከኔ ጋር በሉ። እናንተም ድምጻችሁ አይሰማም። እናንተም ተቀደሱ። ሁለተኛ ዜና ምዕራፍ 35 ከቁጥር 6 የምስጢር ባለቤት አምላካችን ቅዱስ እግዚአብሔር በዚህ ሐሳብ ስር ያስተምረን፣ ይመክረን፣ ይገስጸን ዘንድ የከበደንን የሕይወት ሸክም ተቀብሎ ጨነቀንን የሕይወት ጥያቄ ተቀብሎ በከበደን የሕይወት መስመር ላይ ያዘመመው ማንነታችንን አስወግዶ አዲስ የሆነ በረከት ያለበት ሕይወትና ማንነት አምላካችን ያድለን። የዚህ ትምህርት መሰረታዊ ዓላማ በዚህ ወቅት ላይ በሀገራችን እየተደረገ ያለውን ከቅድስና የራቀ ተግባር በመጽሐፍ ቅዱስ ዓይን መመልከት ነው። በዚህ ሰዓት ላይ ልጅ ወልደው ልጅ ማሳደግ ሳይከብዳቸው ንግድ አዘጋጅተው ኪሳራ ሳያስቸግራቸው የሕይወትን ሁለተኛ ምዕራፍ ሳያዩ በዕድሜያቸው ላይ ገና የወጣትነት ዘመንን በመጀመር የልጅነት ዘመንን በመፈጸም መካከል ያሉ ወጣቶች ኃጢአትን ብርቅ አድርገው የኖሩ ሰዎች ያሳዩቸውን፣ በደልን ፋሽን አድርገው ያሳዩ ሰዎች የነገሯቸውን እነርሱ ደግሞ ከፍ አድርገው ማህበራዊ ሚዲያውን የሞታቸውን ቀን የሚናገሩበት እየሆነ ብዙ ሕፃናት ራሳቸው ላይ ሞት እያወጁ ስለሆነ በዚህ ምሽት ላይ ይህንን ሐሳብ ማን ምድር ላይ ተከለው? ይህ ሐሳብ እንዴት መጣ? ራስን እያጠፉ ያሉ እነዚህ ሕፃናት ልጆች ስለ ሕይወት ምን ገብቷቸው ነው? ወደዚህ ማን እየመራቸው ነው? የሚለውን ከመጽሐፍ ቅዱስ አንጻር እናያለን። አምላካችን ቅዱስ እግዚአብሔር በቤታችን ጣራ እንደዚህ አይነት ድንጋጤ እንዳንሰማ ቤታችንን እሱ ይቆጣጠርልን። እግዚአብሔር ልጆች በዚህ በሁለተኛ ዜና ምዕራፍ 35 ከቁጥር 6 ላይ እናንተም ተቀደሱ ብሎ ታላቁ መምህር ይነግረናል። እግዚአብሔርን በሙሴ የተናገረውን ቃል ያደርጉ ዘንድ ለወንድሞቻችሁ አዘጋጁ ይላል። እናንተም ተቀደሱ። ቅድስና ምንድን ነው? የቅድስና ዓላማው ምንድን ነው? የቅድስና ዋጋው ምንድን ነው?
የቅድስና መንገዱስ ምን አይነት መንገድ ነው? ወደ ቅድስና ሊያደርሰን የሚችለው ምን አይነት የህይወትና የነፍስ ዝግጅት ነው? ክርስቲያኖች ቅድስና በደልን የመርሳት አንዱ መንገድ ነው። ኃጢአትን የመተው አንዱ መንገድ ነው። ኃጢአትን የመጸየፍ አንዱ መንገድ ነው። ክፋትን የመጸየፍ አንዱ መንገድ ነው። ቅድስና ከእግዚአብሔር ጋር ለመቁረጥ የወሰነ የልብ ዝግጅት ነው። ቅድስና በህይወት መስክ ላይ በመውጣት በመውረድ ለቅሶ በበዛበት ምድር ላይ ከእግዚአብሔር ጋር ሆኖ ያለውን ህይወት ዓለም ካዘጋጀችው እልልታ ይልቅ በእግዚአብሔር ትከሻ ላይ ያሉ የህይወት ሰከንዶችን መፈለግ ነው። ቅድስና ስጋ ለባሽ በሆኑ ዘመዶቻችን ባዘጋጀነው የዘር ሐረግ በተቀመጠልን የውርስ ገንዘብ ሰርቀን ባመጣነው የሀብት ብዛት ያከማቸነውን ነገር ሳይሆን በሐቅ የሚታደርባት ንጹሕ ሌሊት በእግዚአብሔር ክንድ ላይ ያለች የእረፍት መስመር በእግዚአብሔር ሐሳብ ላይ ያለች የጽድቅ መንገድ ያቺ ቅድስና ነች። እግዚአብሔር ልጆች ሰው በኃጢአት መኖርን ተለማምዷል። ሰው ለኃጢአት ጨክኗል። ሰው ለመግደል ጨክኗል። ራሱን ለማጥፋት ጨክኗል። ዘማዊ ለመሆን ጨክኗል። ሰው ዘረኛ ለመሆን ጨክኗል። ክፉ ለመሆን ጨክኗል። ነፍሰ ገዳይ ለመሆን ጨክኗል። አጭበርባሪ ለመሆን ጨክኗል። የሰው ልጅ ቅዱስ ለመሆን ግን አልጨከንም። ይቅር ባይ ለመሆን አልጨከንም። ደግ ለመሆን አልጨከንም። ለማካፈል አልጨከንም። ብዙ ነፍሳት በዚህ ምሽት ላይ በብዙ አልኮሎች በየሆቴሉ ይወድቃሉ። ብዙ ነፍሳት በዚህ ምሽት ላይ ትዳራቸውን ጥለው መቅደስ ሰውነታቸውን በዝሙት በገንዘብ በገዙት ገላ ያረክሳሉ። ብዙ ሰዎች ይህን ምሽት ተጠቅመው የድሃውን ቤት ያፈርሳሉ። ምስኪኑን መንገድ ላይ ጠብቀው ይሰብራሉ። ብዙ ጉልበተኞች በኃጢአት የበለጸጉ ባለጸጎች የብዙ ሰዎችን ውድቀት ጨለማን ተገን አድርገው ከመንገዱ እየቀደሙ ለፍቶ ያገኘውን በቀን ሰብስቦ ለልጆቹ ይዞ የሚዞረውን ያንን ነገር ይዘው ከልጆቹ ጎሮሮ ላይ ነጥቀው እየደበደቡ በየመንገዱ ይነጥቃሉ። እነዚህ ሁሉ በምድራችን ላይ ያሉ የምድር ጨካኞች ናቸው። ማንም ላይ አይደለም የጨከኑት፣ ራሳቸው ላይ የጨከኑ ናቸው። ነፍስ እየገደሉ ዘመናቸውን የበደል ያደረጉ፣ ሕፃናትን እየገደሉ ዘመናቸውን የእርግማን ያደረጉ፣ ዘረኛ የሆኑ መላካዊ ከመላክ ከፍ ያለ ማንነታቸውን ያጡ፣ የክርስቶስ ፍቅር ለነሱ ምን ያህል እንደሆነ ሳይረዱ ቀርተው በመጠጥና በዝሙት የወደቁ እነዚህ እጅግ የከፉ ራሳቸው ላይ የጨከኑ ጨካኞች ናቸው። ወንጌል የሚሰሙ ጥቂቶች ናቸው። ለቅድስና የጨከኑ፣ ለመታመን የጨከኑ፣ ለበጎነት የጨከኑ፣ ከእግዚአብሔር ጋር ለመኖር የጨከኑ፣ በቅድስና አደባባይ ለመቆየት የጨከኑ በጣት የሚቆጠሩ ጥቂቶች ናቸው የእግዚአብሔር ልጆች። ለዚህ ነው እናንተም እንደነሱ ተቀደሱ አለ ሙሴ። እናንተም እንደነሱ ተቀደሱ፣ እናንተም እንደነሱ ንጹሐን ሁኑ። የበደል መንገድ ምንድን ነው? የኃጢአት መንገድ ምንድን ነው? ከእግዚአብሔር ውጭ ያለ ህይወት ምንድን ነው? እግዚአብሔር ያልነገሰበት ማንነት ምንድን ነው? ህሊና እንደ ሚዛን የማይቀመጥበት ሰው የዕለት ስሜቱንና ፍላጎቱን የሚያይበት የሥጋ ፍቃድ ምንድን ነው? ክርስቲያኖች እስከ መቼ በበደል እንኖራለን? እስከ መቼ እግዚአብሔርን ቃል በፕሮግራም በመስማት እንኖራለን? እስከ መቼ የዕለት የህይወት ጉዟችን ለሥጋችን ባደላ ማንነት ውስጥ እንኖራለን? እስከ መቼ ኃጢአት ጓደኛና ዘመዱን እንኖራለን? ክርስቲያኖች አይበቃንም ወይ? ምድሪቱ የምታስተናግደው በደል እኔና እናንተን ሊመልሰን አይገባም ወይ? ምድሪቱ የምታስተናግደው ይሄ ሁሉ እንባ፣ ይሄ ሁሉ ደም እኔና እናንተን ወደ ቅድስና ሊመልሰን አይገባም ወይ? እግዚአብሔር ልጆች ገር እንሁን። ያ የበደል ነገር ይብቃን። እንደ ትላንትና ደጋግ ሰዎች እንቀደስ። ትላንት ሀገር እንደሰሩ በጎ ሰዎች እንቀደስ። ትላንት አካፍለው እንዳደሩ ደጋግ ሰዎች እንቀደስ። ትላንት የወደቀውን ከመንገድ እያነሱ አባት እናት እንደሆኑ ደጋግ ኢትዮጵያውያን እንቀደስ። ክርስቲያኖች ምድሪቱ አራቱንም አቅጣጫ ከፍታችሁ ብታዩ ስለ ሞት ትሰማላችሁ። ክርስቶስ የሞተለት ያ ሰው በጥይት አረር በየመንገዱ ይወድቃል። ለምን እንደተወለዱ የማያውቁ ሕፃናት ገና የልጅነት እንቦቅቅላ ዕድሜያቸውን ጨዋታ ባለዩበት ዘመን ለምድርን ያንቀጠቅጥ የሚችል ቦምብ ስጋቸውን በጣጥሶ ይጥለዋል። የወለዱ እናቶች ነገ ሌላ ስለሞላ አይደለም የወለዱትን ቢውጡት ደስ ይላቸዋል።
የወለዱትን ቢያኝቁት ደስ ይላቸዋል። አይሆንም፣ የተፈጥሮ ሕግ አይደለምና። እናት የልጇን ሞት ማመን አቅቷት በምድር ላይ በእንባ ላይ እየኖረች ነው። ተመልከቱ። በእስራኤልና በፍልስጤም መካከል እየሞቱ ያሉ ሕፃናትን አስቧቸው። ተመልከቱ። በዩክሬን እየሞቱ ያሉ ሕፃናትን አስቧቸው። ምድር ማንን እያመለከች ነው? ምድር ማንን እያስተናገደች ነው? በምድር ላይ እየነገሰ ያለው ምን አይነት ኃይል ነው? ሰው ምን ሳይ ነው የሚለዝበው? ሰው ምን ሳይ ነው ንስሐ የሚገባው? ሰው ምን ሳይ ነው ከእግዚአብሔር ቃል ጋር የሚኖረው የእግዚአብሔር ልጆች? ስለዚህ በመጽሐፍ እንደተገለጸው በዘዳግም ምዕራፍ 28 ቁጥር 28 ላይ ዓይኖችህ ከሚያዩት ነገር የተነሳ እብድ ትሆናለህ ይላል። ዓይኖችህ ከሚያዩት ነገር የተነሳ ታብዳለህ። ለምን? ዛሬ የነገርኩህን የኔን የአምላክህን የእግዚአብሔርን ቃል ባትሰማ፣ ይህንን የሰማኸውን የእግዚአብሔር ቃል በቤት ላይ ባትተገብረው፣ በልጆች ላይ ባትተገብረው፣ በእርሻ ላይ ባትተገብረው፣ በንግድህ ላይ ባትተገብረው፣ በመንገድህ ላይ ይህንን የእግዚአብሔርን ቃል ለመተግበር ባትወስን፣ ዓይኖችህ ከሚያዩት ነገር የተነሳ እብድ ትሆናለህ። አገር አለ፣ አንተ አትሆንም። ሚስት ታገባለህ፣ አንተ አታገኛትም። ልጆች ትወልዳለህ፣ መርዝ ይሆኑብሃል። አንተ በአንድ መንገድ ትወጣለህ፣ ጠላቶች በሰባት መንገድ ይከተሉሃል ይላል። ይሄ ሁሉ ለምን ሆነ? ምድር ላይ የምናየው ነገር እኮ ይሄ ነው። በምድር ላይ አንድ ሆኖ እየወጡ ለሰባት እኮ አለም ሺህ ሆነው አንድ ነፍስ እየገደሉ እኮ ነው በምድራችን ላይ ሺህ ሆነው ቁጥራቸው እጅግ ልቆ ብዙ ምስኪናንን እኮ አንቀው እየደፉ ነው የሚድር ጉልበተኞች። የእግዚአብሔር ልጆች ከእግዚአብሔር ጋር መኖር፣ በቃሉ ስር መኖር፣ እግዚአብሔርን እያሰቡ መኖር፣ በቃሉ መንበርከክ፣ ድምፁን መስማት፣ የእርሱን አምላክነት ለራስ አምኖ መቀበል፣ እስከ ትዳር፣ እስከ ገንዘብ፣ እስከ ሀብት፣ እስከ ልጆች፣ እስከ ማጣት፣ እስከ ለቅሶ ለእግዚአብሔር መንበርከክ ቀርቷል። እግዚአብሔር የሚንበረከክ ሰው አታዩም። ክርስቲያኖች ተመልከቱ። ለእግዚአብሔር መንበርከክን ረግጦ የወጣው ሕዝብ ማን እየተጫወተበት እንደሆነ ተመልከቱ። በምድሪቱ ላይ ያሉ ሰፋፊ አዳራሾች ብዙ ነፍሳት በካራቴ ይደበደባሉ። ሰው መድኃኔ ዓለም ክርስቶስ በወንጌሉ የነገረው መጀመሪያ ቀድማችሁ የእግዚአብሔርን ጽድቁንና መንግሥቱን ፈልጉ፣ የቀረው ኋላ ይጨመርላችኋል ይላል። ቀድማችሁ የእግዚአብሔርን ጽድቅና መንግሥት ፈልጉ። ዛሬ የእምነት ተቋማት የእግዚአብሔርን ጽድቅና መንግሥት መፈለግ ትተው በባንክ ቡክና ባልተሰራ ቤት ላይ ይቆምራሉ። ዘመናዊ ጥንቁልና ተጀምሯል። ሰዎች ባልደከሙት ቤት ላይ ፎቅ ያምራቸዋል። ሰርተው ያላመጡት ገንዘብ አካውንታቸው ላይ ሲገባ ስለዚህ ጉዳይ ይዘላሉ። አያችሁ ክርስቲያኖች፣ ምድር ደንቁራለች። ምድር ደንቁራለች። ሰው ደንቁሯል። መስማት አልቻልንም። ጆሮአችን በጎ ነገር መስማት አልቻለም። ዓይናችን በጎ ነገር ማየት አልቻለም። የእግዚአብሔር ልጆች፣ ስለዚህ የዚህ ሁሉ የኃጢአት ውጤት ለፍሬ ብለን የወለድናቸው ልጆች፣ ነገ ከጎናችን ይቆማሉ ብለን የወለድናቸው ልጆች፣ ነገ በምድሪቱ ላይ ለሀገር ተስፋ ይሆናሉ ብለን የወለድናቸው ልጆች ከቤተሰብ ጋር መኖር በዛ ዕድሜያቸው ላይ በሕይወት መስክ ላይ የመጣው የሕይወት ፈተናን መቋቋም አቅቷቸው ደብዳቤ እየጻፉ በዛ በልጅ አይምሯቸው ገመድ ላይ ተንጠለጠሉ፣ ሕይወታቸውን እያጡ። ይሄ ነው ዓይኖች ከሚያዩ ነገር የተነሳ እብድ ትሆናለህ ማለት ይሄ ነው። ከምታየው ነገር የተነሳ አታርፍም ማለት ይሄ ነው። ከምትሰማው ድምፅ የተነሳ አትረጋጋም ማለት ይሄ ነው። ይገርማችኋል ክርስቲያኖች፣ በምድራችን ላይ በአንድ ዓመት ውስጥ ከ750 እስከ 1 ሚሊዮን የሚጠጋ ሕዝብ ከ750 ሺህ እስከ 1 ሚሊዮን የሚጠጋ ሕዝብ ራሱን ያጠፋል። በዓለማችን ላይ አደገች በምንላት በአሜሪካን በየዓመቱ ከ48 ሺህ እስከ 50 ሺህ የሚጠጉ ሰዎች ራሳቸውን ያጠፋሉ። ራሳቸውን ያጠፋሉ። ራሳቸውን ይገላሉ። እግዚአብሔር የሕይወትና የሞት ጌታ ነው። እኔ የምገድል እኔ ነኝ የማድንም እኔ ነኝ ይላል በዘዳግም ምዕራፍ 32 ቁጥር 39 ላይ የምገድል እኔ ነኝ የማድን እኔ ነኝ። የሚገድል እግዚአብሔር ነው። የሚያድን እግዚአብሔር ነው። ሰው መከራ አይደለም፣ ሀሳብ ደከመው፣ ሚያው ነገር ደከመው፣ የሚሰማው ነገር ደከመው። እናት የልጆቿን ረሃብ ቆማ ላለማየት ራሷ ላይ ጨክና መሞትን ብትፈራም
የወለደቻቸው ልጆች ግን ለእናትየው ሐዘንና የእርጅና ዘመን ስቃይ ሳይጠነቀቁ በራስ ወዳድነት ስሜት ራሳቸውን መስቀል ላይ ያወጣሉ። ክርስቲያኖች ልጆቻችን እነማን ናቸው? ከማን ጋር ነው እየኖርን ያለነው? በምንድን ነው የምናሳድጋቸው? እግዚአብሔርን ማወቅ ማለት ምን ማለት ነው? ከእግዚአብሔር ጋር መኖር ማለት ምን ማለት ነው? እግዚአብሔርን መስማት ማለት ምን ማለት ነው? ምድርን ማን ነው እየዘወራት ያለው? እውነት እግዚአብሔር ይመለካል ወይ በምድሪቱ ላይ? እውነት ሰው ለእግዚአብሔር ተንበርክኳል ወይ? ይሄ አንገቱ ላይ ማተብ አስሮ በዓመት አንድ ጊዜ የጥምቀት ቀን ታቦቱ ባረፈበት ቁጥር ሁሉ እሱም በያረፈበት ቢራውን እየተጋተ የሚመጣው ሰው እግዚአብሔር ሰው አይደለም። በሳምንት አንድ ቀን ልክ እንደ እስረኛ ቱታ ለብሶ ልጁን ለማቅረብ 3 ከሩብና 2 ከሩብ ላይ የሚመጣ ሰው ይሄ እግዚአብሔር ሰው አይደለም። በወር አንድ ጊዜ ክርስትና መገለጫ ረዣዥም ጧፍ ማብራት የመሰለው ሰው ይሄ እግዚአብሔር ሰው አይደለም። ክርስቲያኖች በማለዳ ተነሱና ምድሪቱን ተመልከቷት እስቲ። ጠዋት ተነሱና ምድሪቱን ታዘቧት። ሰው ስራ ለመግባት ክፉ ያለቃ ፊት ላለመመልከት ከደሞዙ እንዳይቆረጥበት ከስራው እንዳይፈናቀል ሌሊት ተነስቶ ይሰለፋል። አቅም ያጣ በእግሩ ይሄዳል። ማታም ልክ እንደዚህ ተሰልፎ ወደ ቤቱ ይመለሳል። ጠዋት ላይ ስታዩ አዲስ አበባ ጎዳናዎች በረዣዥም ሰልፎች የተሞሉ ናቸው። ክርስቲያኖች አንድ ቀን እናርፋለን። ያ ሰልፍ ለቅዳሴ ከሆነ አንድ ቀን እችን ምድር እግዚአብሔር ይታረቃታል። ያ ሰልፍ ለቁርባን ከሆነ ያ ሰልፍ ለንስሐ ከሆነ ለሥጋ በምትደክመው ልክ ለሥጋ በምትወጣው በምትወርደው ልክ ለሥጋ ዋጋ በምትከፍለው ልክ ለቃሉ እስካልከፈልክ ድረስ ምድሪቱ ገና መከራው ይቀጥላል። እግዚአብሔር ገና ስቃያችን ይቀጥላል። ሰው ፈልጎና ጥያቄ ተጠይቆ ወዳልመጣበት ምድር ላይ እንዴት ለሚኖረው ይጨነቃል? ተመልከቱ። በምድር ላይ ስማቸው ተመዝግቦ በጀት ተመድቦላቸው ሀብት ይዘው ሰራተኛ ተብለው የሚሰሩ ሰዎች ከምድራችን ሕዝቦች መካከል 20% አይሞሉ። 20% አይሞሉ። ይሄ ነግደው ምን ብለው ደክመው አርሰው ለመጡ ሰዎች እነሱ 30% አካባቢ ነው የሚጠጉት። ከምድራችን ሕዝብ ላይ ከግማሽ በላይ ሰው ይወጣል፣ በልቶ ይመለሳል፣ ይተኛል፣ ይነጋለታል። መንግስታት ከተሸከሙት በላይ እግዚአብሔር የተሸከመው ብዙ ነው። እቺ ከቤቷ እስከ መስሪያ ቤት ድረስ በታክሲ ብትጓዝ 50 ብር፣ በአውቶቡስ ብትጓዝ 20 ብር ይሆናል። ሴትዮ ወራዊ ደሞዟ 5 ብር ነው። 500 ብር ነው ወራዊ ደሞዟ። በ500 ብር እየኖረች አይደለም እሷ፣ እየኖራት ያለው እግዚአብሔር ነው። 10,000 ብር ሲበላ 10,000 ብር ደሞዝ የሚያገኝ ግለሰብ ሄዶ በአንድ ጊዜ አይሆንም እንጂ የሆነው 50,000 ብር ደሞዙ ቢገባበት በሕይወቱ ላይ አንድ ደረጃ አይጨምርም። 50,000 ላይ እንደደረሰ ሕይወት 50,000 ጥያቄ ታመጣበታለች። ለዚህ ነው ደክመን በሰበሰብነው ገንዘብ ልክ መኖር አንችልም። በሀብታችን ልክ መኖር አንችልም። በምንሰራበት መስሪያ ቤት ከፍተኛ ደሞዝ ክፍያ ልክ መኖር አንችልም። በገንዘባችን ልክ መኖር አንችልም። በዘመዶቻችን አቅም ልክ መኖር አንችልም። የምንኖረው በእግዚአብሔር ነው። እርሱ ነው የሚያኖረን። ክርስቲያኖች ተመልከቱ። ምግብ ከሚደፋበት ቤት ላይ ፍሪጁን ከፍታችሁ ብታዩ ከምግቡ እኩል ብዙ መድኃኒት አለ። መንገድ ላይ የሙዝ ልጣጭ እየበላ የሚበላው እንዳይታመም እግዚአብሔር ይጠብቋል። ማን ያስታምመዋል? ማን መድኃኒት ይከፍልለታል? 3 ልጆቹን በር ከፍቶ በመኪና ውጩን እንዳይረግጡ የሚከለክል አባት ከበሩ ልፍ ብሎ የቆመውን ድሃ ዞር ብሎ አያየውም። ምክንያቱም የእሱ ዓለም 2 ልጆች ናቸው። ነገ ልጆቹ ከፍ ሲሉ ያ ልጅ አንገታቸውን ሊላቸው እንደሚችል አባት አያስቡ። ይሄ ነው ምድራችን ላይ ምድር የገጠማት ነገር ይሄ ነው። በምድሪቱ የበቀለው ነገር ይሄ ነው። ክርስቲያኖች ብዙ ነገር ከእጃችን እያመለጠ ነው። በዚህ በአፍሪካ ደረጃ በቀን ውስጥ የዛሬ 4 ዓመት የተደረገ ጥናት ላይ በአንድ ቀን ውስጥ 11 ሰዎች ራሳቸውን ያጠፋሉ በየቀኑ። የሚገርማችሁ ነገር ራሳቸውን ማጥፋታቸው አይደለም። ራሳቸውን የሚያጠፉ ሰዎች እድሜያቸው ከ17 ዓመት እስከ 24 ዓመት ነው። ለምን? ልጆቻችን ምን እየሆኑ ነው? ምን እያደረግን ነው? ለልጆቻችን ምን እያስተማርናቸው ነው? አንድ አባት በዚህ ዘመን ላይ ያሉ ወላጆች እጅግ በበዛ መልኩ ነፍሰ ገዳይ የሚባሉ ወላጆች ናቸው። ነፍሰ ገዳይ ናቸው የዚህ ዘመን ወላጆች።
የነሱ ልጆችና የግቢያቸው ውሻ የሚለያየው እነሱ ትምህርት ቤት ስለሚሄዱ ነው እንጂ ውሻውን ከግቢ አይወጣም፣ እነሱም ከግቢ አይወጡም። ጎረቤታቸው ማን እንደሆነ አያውቁም፣ ሰው ምን እንደሆነ አያውቁም። አንዳንድ ጊዜ በዚህ በትላልቅ በዓላት ላይ ልጆች ይጠፉና ወደ አውደ ምሕረት ይመጣሉ ጠፍተው እና ገና ወደ ምሕረቱን እንደረገጡ በለቅሶ ነው። ተረጋጉ፣ በቃ ለቅሶ አለ። ሰው አያውቁም። ስለዚህ ለነሱ ሁሉ ነገራቸው አባታቸው ነው። ለነሱ ሁሉ ነገራቸው እናታቸው ነች። ለነሱ ሁሉ ነገራቸው ያ ቤታቸው ነው። እዛ ቤት ኪሳራ ቢገባ፣ እዛ ቤት ህመም ቢገባ እነዚህ ልጆች ዲፕሬሽን የሚባሉ ደግሞ ድባቴ የሚባል ነገር ውስጥ ይገባሉ። መጨነቅ ይጀምራሉ። የተደገፉት አባታቸው ታመመባቸው፣ የተመኩበት ቤታቸው ተያዘባቸው፣ እናታቸው ሞተችባቸው። እነዚህ ልጆች ወደ መከራ ነው የሚሄዱት ክርስቲያኖች። ያሁን ቤተሰብም ያዘጋጀው ጥሩ የሚበላ የታሸገ ምግብና የሚማርበት ትምህርት ቤት ያዘጋጃል። ከዛ በኋላ ልጁ የት ይዋል ምን ይማር አያውቅም። ዞር ብሎ ያዩ ዞር ብሎ ምን እንደሆነ አይረዳም፣ አይጠይቅም። ክርስቲያኖች ልጆቻችንን ከእግዚአብሔር ውጭ አሳድገናቸዋል። ልጆቻችንን ከእግዚአብሔር ውጭ አሳድገናቸዋል። እግዚአብሔር በሌለበት ስፍራ አውለናቸዋል። ስለሚሰሙት ስለ እያንዳንዱ ነገር እንጂ በጆሯቸው ላይ እግዚአብሔር የሚባል ነገር ስለመግባቱ እርግጠኛ አይደለንም። አለ ትምህርት ቤት ልጆቹን ሲልክ ወላጅ 3 ሰዓት ላይ ይሄንን ብላ ይለዋል፣ 6 ሰዓት ላይ ይሄንን ብላ፣ 9 ሰዓት ደግሞ ልትወጣ ስትል ይሄንን ብላ ይለዋል። 3 ሰዓት ላይ እንዲህ ብለህ ጸልይ አይለው፣ 6 ሰዓት ላይ እንዲህ ብለህ ጸልይ አይለው፣ 9 ሰዓት ላይ እንዲህ ብለህ ጸልይ አይለው። ታዲያ ይሄ ልጅ ራሱን ካላጠፋ ማን ላጠፋ ነው? አያውቅማ። ማን ምን እንደሆነ አያውቅም። የድሮ ዱርዬ የሚባል ልጅ የሚሰራው ስራ በዚህ በማህበረሰቡ ዘንድ በዛ ባለው በኮሚኒቲ በዚህ በማህበረሰቡ ዘንድ የሚሰራው ስራ ነውር መሆኑን ስለሚያውቅ ራሱን ከቤት ያገላል። የድሮ ዱርዬ የሚባል ልጅ በቃ የሚሰራው ስራ ስህተት እንደሆነ ስለሚያውቅ የሰራው ነገር ወንጀል እንደሆነ ስለሚያውቅ ከቤተሰብ ራሱን ያገላል። ሰርቆ ሊሆን ይችላል፣ ጠጥቶ ሊሆን ይችላል፣ ቅሞ ሊሆን ይችላል፣ አጭሶ ሊሆን ይችላል። በዚህ ራሱን ያገላል፣ ከሰፈሩ ያገላል። ቤትም ከመጣ ወይ ከራበው ወይ ስርቆት ሲያመው ነው ቤቱ የሚመጣው። እንደዛም ሆኖ በሌላ መንደር ሌላ እንደዚህ የተገቢ ያልሆኑ ተግባራትን እየፈጸመ ተገቢ ያልሆኑ እንቅስቃሴዎችን እያደረገ ባለበት በዚያ ሰዓት ላይ ሌላ ሰው የሰፈር ሰው ቢያዩ ይደበቃል። አያችሁ፣ የድሮ ዱርዬነት በደል መሆኑን ስለሚያውቅ ራሱን ያገላል። ዛሬ የዛሬ ልጆች ዱርዬነታቸው ሳሎን ላይ ቁጭ ብሎ መኝታ ቤታቸው ሆነው ዓለም አቀፍ ዱርዬዎች ናቸው። ዓለም አቀፍ ዱርዬዎች ያሉ እኮ አንዳንድ ደካማ አባቶች አሉ። ገና እንግዳ ቤታቸው ሲመጣ ና እስቲ ቤቢ እስቲ እንግሊዘኛ አወራላቸው ይላል። እስቲ ቆስ በደንብ እስቲ በእንግሊዘኛ አንደባሽ በል። አዎ ጭንቅላቱ ጭንቋቋ እኮ ነው የምለው። ልጅ ቢኖረን ግን እስቲ ና ሰባት በል፣ እስቲ ና ይሄን ዳቦ ቁረስ፣ እስቲ ቡና ጥራ፣ እስቲ ይሄንን ነገር ዳቦ ለሁሉም አስይዝ፣ ሽማግሌ መጣ እስቲ ጉልበት ሳም። ማደግ እንዲህ እኮ ነው። እመቤታችን ቅድስት ድንግል ማርያም የወለደችው ልጇ ክርስቶስ አምላክ እንደሆነ ታውቃለች፣ ንጉሥ እንደሆነ ታውቃለች፣ ፈጣሪ እንደሆነ ታውቃለች። አምላክ የሆነው ልጇን፣ ንጉሥ የሆነ ልጇን፣ ፈጣሪ የሆነ ልጇን ውሃ አምጣ ብላ ትልከው ነበር። ዮሴፍን እርዳ ብላ ትልከው ነበር። ትምህርት ቤት አስቸገረ ሲሏት ወላጅ ሆና ትሄድ ነበር። እመቤታችን ንጉሡን ክርስቶስን እንደ ልጅ ነው ያሳደገችው። የዛሬ ልጋታችሁታል። ልክ እንደ በሽተኛ እኮ ነው የሚያድገው። እንደ በሽተኛ ከወደቀ መከራ ነው። ቤት ውስጥ ያለ ሰራተኛ ጉዱ ነው። አንዳንዱማ እኮ አብልቶት አይመስልም እኮ የአንዳንዱ ልጅ ሰውነቱን አብልቶት ይሄ ፖምፕ ታውቃላችኋል? አየር ነው። ልክ አየር ተሞልቶ ነው የሚመስለው እኮ አንዳንድ ሰው። ለስጋቸው በዚህ ልክ ተጨነቅ። ለነፍሳቸውስ ሰው በእህል ብቻ ይኖራል ወይ? ሰው በምግብ ብቻ ይኖራል ወይ? አያችሁ፣ በዚህ ደረጃ ያሳደግናቸው ልጆቻችን ከእጃችን አመለጡ። በዚህ ልክ ያደጉ ልጆቻችን ከቤታችን አመለጡ፣ ከኑሯችን አመለጡ፣ ከጓዳችን አመለጡ፣ ከቤታችን ለቀው ወጡብን። ከዚያማ ደብዳቤ እየጻፉ
በቃኝ እያሉ ራሳቸውን መስቀል ጀመሩ። በቃኝ እያሉ እንግዲህ እናት መሆናችሁ አስቡት። እናት መሆናችሁ አስቡት። ከፍ ዝቅ ብላ ያሳደገችው ልጇ፣ ነገ ይቆምልኛል ብላ ያሰበችው ልጇ፣ ነገ በመከራ ይደርስልኛል ብላ ያሰበችው ልጇ ልክ ሕይወት እንደከበደው መከራ እንደገጠመው ሰው ራሱ በመገመድ አንጠልጥሎ ስታየው እናት እንዴት ትሆን? ክርስቲያኖች ግዴላችሁም እግዚአብሔር ይሻለናል። ግዴላችሁም የቀድሞ ነገር ይሻለናል። የቀድሞ ቅድስና ይሻለናል። የቀድሞ ኢትዮጵያዊነት ይሻለናል። የቀድሞ ኦርቶዶክሳዊነት ይሻለናል። ኪዳን አድርሰን የምንወጣበት፣ ቅዳሴ አስቀድሰን የምንወጣበት፣ ገዳማት ላይ በክብር የምንሄድበት፣ ስለታችን ውሎ ሳይደር የሚሰማበት ያ ቅድስናችን ይሻለናል። ያ በጎነት ይሻለናል። ያ ዝምድናችን ይሻለናል። ያ ይቅር ባይ ልባችን ይሻለናል። ያ ከእግዚአብሔር ጋር ያለ ማግኘት ይሻለናል። እግዚአብሔርን በእግረ መንገድ አታምልኩት። እግዚአብሔርን ካላንደር እያያችሁ አታምልኩት። በ17 እዚህ ይመጣል አይረጋጋም። በ22 ዑራኤል ይሄዳል አይረጋጋም። በ12 ሚካኤል አይረጋጋ ዝም ብሎ እንደ ካላንደር እየሄደ ክርስቲያን የሚሆን ሰው አለ። እስቲ ክርስቲያኖች እንረጋጋ። አሁን እንስከን። እስቲ አሁን ይብቃል። እስቲ ወደ ቀደመ ቅድስናችን እንመለስ። ወደ ቀደመ በጎነታችን እንመለስ። ክርስቲያኖች እስቲ መልካሞች እንሁን፣ ቀናዎች እንሁን፣ እንቻቻል፣ እንደጋገፍ። ማንም በሰበሰበው ሀብት ልክ አልኖርም። ማንም በገነባው ቤት ልክ አልኖርም። ማንም ባንኩ ላይ ባስቀመጠው ገንዘብ ልክ አልኖርም። ገንዘቡ ስለበዛለት ሌሊቱ የረዘመለት ማንም ሰው የለም። ገንዘቡ ስለረዘመለት ቤቱ ስለበዛለት በእድሜ ላይ አንድ ቀን የጨመረ ሰው የለም። ክርስቲያኖች ሰው ትልቁ ችግሩ ከመከራ ነው የሚማረው። በሰላሙ ዘመን የነገራችሁትን ነገር ሰው አይሰማም። ይሄ ችግር ቤቱ ላይ ሲደጋግመው ነው እግዚአብሔር ትዝ የሚለው። በድሎት ወቅት ላይ እልልታው አጭር ነች። በድሎት ወቅት ላይ ምስጋና አጭር ነች። በጥጋብ ወቅት ላይ በእግዚአብሔር ፊት ለመንበርከክ ጉልበቱ ራሱ እሺ አይለውም። የመከራ ቀን 4 ነጠላ ነው የሚገዛው። ጠዋት የሚለብሰው ሌላ ነጠላ ነው፣ ከሰዓት የሚለብሰው ሌላ ነው፣ 6 ሰዓት የሚለብሰው ሌላ ነው። ሜላ ሲመጣ መከራ ቤቱ ሲገባ ክርስቲያኖች ከእግዚአብሔር ጋር በሰላም መኖር እንልመደው። ይሄ የምንሰማው የእግዚአብሔር ቃል በሕይወታችን ላይ መተግበር አለበት። እስከ መቼ ነው ዝም ብለን እየሰማን የምንሄደው? ሰምተን ንስሐ የምንገባው መች ነው? ክርስቲያኖች ሰምተን ወደ ቅዱስ ሥጋ ወደ ክቡር ደሙ የምንሄደው መች ነው? ሰምተን ኪዳን የምናደርሰው መች ነው? እንግዲህ ተመልከቱ። የምድሪቱ ጦርነት አልበቃ ብሎን ልጆቻችን በገመድ ራሳቸውን እያጠፉ ይገኛሉ። ተመልከቱ። 1 ሚሊዮን ሕዝብ 1 ሚሊዮን ኦርቶዶክሳውያን አልቀው እኔና እናንተ ማን በድሮ ማንነታችን ያለን 1.6 ልጆቿ በጦርነት አልቀውባት ምን ታድርግ? ቀጥሎ ብትኖር ሕይወት ለሷ አልተፈቀደም። ራሷን በገመድ ላይ ያገኘችው። ይሄ መከራ እኔና እናንተ ጋር ያለመምጣቱ ምንድነው ዋስትናችን? ትጉ የሆነ ጸሎታችን ነው። ይሄ ለኪዳን ያለን ትጋት ነው። ለቅዳሴ ያለን ትጋት ነው። ለወንጌል ያለን የትኛው ነገር ነው? ይሄ ዳር ያለው መከራ መሀል ያለመምጣቱ ዋስትናችን ምንድነው? የእግዚአብሔር ልጆች። ስለዚህ መጽሐፍ እንዳለው እናንተም እንደነርሱ ተቀደሱ፣ እናንተም እንደ ትላንቶቹ ተቀደሱ፣ እናንተም እንደ ትላንቶቹ ለፍሬ ሁኑ፣ እናንተም እንደ ትላንቶቹ ለበጎ ነገር ሁኑ። አሁን እዚህ ባለትዳሮች ብዙ አላችሁ። ባል የሆነ ሰው ከሚስቱ ጋር ይመጣል ቤተክርስቲያን፣ ነውር ነው። ለምን ብትሉት አያውቀውም። ለምን እንደሆነ አያውቀውም። እሷም ይደክማታል፣ ቤት ትውላለች። ለቅሶ ነው ጆሮዋን ይዞ ይወስዳታል። ሰርግ ቢሆን ከወር ከዓመት በፊት ነግሮ ይወስዳታል። ሚስትም ልክ እንደዛው። መች ነው የወላችሁ ክርስቲያኑ በዚህ የህይወት ውሳኔ ልክ እግዚአብሔርን ካልጠበቅን፣ በዚህ የህይወት ውሳኔ ልክ ከእግዚአብሔር ጋር ያለንን ነገር ካላስተካከልን ዘመናችን የለቅሶ ነው የሚሆነው። ዘመናችን የእንባ ነው የሚሆነው። በሁለተኛ ሳሙኤል ምዕራፍ 17 ቁጥር 23 ላይ የምናገኘው አንድ ታሪክ አለ። አኪጦፌል ይባላል። ይሄ ሰው አኪጦፌል ይባላል። የዳዊት አማካሪ የነበረ ሰው ነው። ይሄ ሰው ዳዊት ወደ ንግስናው ሲመጣ ነቢየ እግዚአብሔር ናታን ለዳዊት አንድ ትንቢት ነግሮታል። ምንድነው የነገረው ትንቢት? ለ3 ወር ልጅ አቤሴሎም ያሳድድሃል። 3 የመከራ ወራት አሉብህ፣ 3 የለቅሶ ወራት አሉብህ፣ 3 የችግር ወራት አሉብህ። እነዚህን 3 ወራት ማሳለፍ ትገደዳለህ ብሎ ነግሮታል። ክርስቲያኖች ወደ ንግስና ስትመጡ በመከራ ነው። ወደ ጤና ሲመጣ በመከራ ነው። ወደ ድሎት ሲመጣ በመከራ ነው።
እግዚአብሔር ያን ሎጥ እንዳያበላሸን በመከራ ውስጥ ይሰራናል፣ በችግር ውስጥ ይሰራናል። ትዳራችሁ እየታወከ ያላችሁ ሰዎች በዚህ ሁከት ውስጥ እግዚአብሔር እየሰራችሁ ነው። ንግዳችሁ የተበላሸባችሁ ሰዎች በዚህ ንግዳችሁ ውስጥ እግዚአብሔር እየሰራችሁ ነው። ትምህርት የተበላሸባችሁ ሰዎች በዚህ ብልሽት ውስጥ እግዚአብሔር እየሰራችሁ ነው። ስራ አጣችሁ የምትቅበዘበዙ፣ ዘመድ ባዳ የሆነባችሁ፣ ስራ ማግኘት ብርቅ የሆነባችሁ ሰዎች በዚህ ጊዜ እግዚአብሔር እያዘጋጃችሁ ነው። ያለ ዋጋ አንድ ሌሊት አልተጨመረልህም። እግዚአብሔር ካንተ ጋር ሊሰራ ያሰበው ቅል ስላለ ነው ከትላንትና ሐሙስ ወደ ዛሬ ዓርብ ያሸጋገረ። አንተ ማየት አልቻልክም ማለት ነገሩ የለም ማለት አይደለም። አንድ አይነ ስውር መንገድ ሊሻገር ሲፈልግ መኪና እየሮጠ ቢመጣበት እሱ ተሻገረና መኪና የለም ማለት ነው ማለት ነው አይደለም ማለት። አይነ ስውር መሆኑን ሳይ ባለመኪናው አሳልፎት ሊሆን ይችላል። ስለዚህ እርሱ አስፋልቱን በሰላም ተሻገረ ማለት አስፋልት ላይ ሜል መኪና የለም ማለት አይደለም። ክርስቲያኖች መከራውን ችግርን አላየኸውም ማለት መከራ አልነበረብህም ማለት አይደለም። እግዚአብሔር በአንተ ሕይወት ላይ ያቀደው ዕቅድ አልገባህም ማለት እግዚአብሔር በአንተ ሕይወት ላይ ዕቅድ የለውም ማለት አይደለም። መሞት እንዳለ ዘመድና ጓደኛ ጎረቤትን ቀብር አይተሃል። አንተ ለምን ኖርክ? ከበደ ሲሞት አየለ ለምን ኖረ? አልማዝ ስትኖር ሐና ለምን ኖረች? እግዚአብሔር በእኔና በእናንተ ሕይወት የማያልቅ ዕቅድ አለው። ክብርና ምስጋና ለስሙ ይሁን። ሰው ወደ ቅድስና የሚመለሰው ወይም ሰው መቀደስ ያለበት ለምንድን ነው? እግዚአብሔር በእሱ ሕይወት ላይ ያለውን ዓላማ እንዲያውቅ። ቅዱሳን ስንሆን እግዚአብሔር በእኛ ሕይወት ላይ ያለው ዓላማ ይገባል። ኢዮብ ትዝ አይላችሁ? በማጣት ውስጥ የእግዚአብሔርን ዓላማ ይፈልግ ነበር። አያችሁ? ቅድስና እሱ ነው። ቅድስና እሱ ነው። ቅድስና ያ ነው። ዳዊት መከራ በገጠመው በዛ ሰዓት ላይ እግዚአብሔርን ላይ ሌላ ነገር ከመናገር ይልቅ በዛ መከራ ውስጥ እግዚአብሔርን ይፈልግ ነበር። አንድ የሚባል ነገር አለ። ከራበው ሰው ከጠገበ ሰው ምንድነው? ከራበው ሰው ይልቅ የጠገበ ሰው ይለኛል ያሳዝነኛል። ከራበው ሰው በላይ የጠገበ ሰው ነው የሚያሳዝን። ለምን? በጠጋብ ውስጥ ትምህርት ብዙ የለም። በጠጋብ ውስጥ ብዙ በረከት የለም። በረሃብ ውስጥ ግን በረከት አለ። በረሃብ ውስጥ አዲስ መሰራት አለ። በረሃብ ውስጥ እግዚአብሔር ያዘጋጀው አዲስ የጥጋብ ዘመን አለ። በረሃብ ውስጥ ከእግዚአብሔር የሆነ አዲስ የመከራ ሳይሆን አዲስ የቸርነት ዘመን አለ። ስለዚህ ዳዊት ሶስቱን ወር በመከራ ወቅት እየቆየ ባለበት ሰዓት ላይ የዳዊት መካር ወይም አማካሪ የነበረው አኪጦፌል ምን አደረገ? ዳዊትን ትቶ አቤሴሎም ጋር ሄዶ ገባ። ለሶስት ወር መታገስ አቅቶት፣ ለሶስት ወር ከዳዊት ጋር ሆኖ የእግዚአብሔርን ቀን መጠበቅ አቅቶት። ሴቶቻችን የሞልድበት ዘመን እያለፈኝ ነው ብላችሁ ማተብ በጥሳችሁ ሌላ ሰው አታቁሙ። ወጣቶች የመከራው ቀን ረዘመብኝ ብላችሁ ሱስ ውስጥ አትግቡ። ተማሪዎች ውጤት ተበላሸብኝ ብላችሁ ለሕይወታችሁ ሞት አትመኙ። በትምህርት ይሁን በሌላ መንገድ ይሁን በየትኛው የሕይወት መስክ እግዚአብሔር ለእናንተ ያዘጋጀው ጥላ በየትኛው በኩል እንደሆነ አታውቁት። እግዚአብሔር ለእናንተ ያዘጋጀው የሕይወት ድባብ በየትኛው በኩል እንደሆነ አታውቁትም። ይሄ አኪጦፌልም ሶስት ወር መታገስ አቅቶት አቤሴሎም ሄዶ አቤሴሎም ጋር ምክር መከረ። ዳዊትን ሊገሉ የሚችሉበትን ምክር። አቤሴሎም ከአኪጦፌል ምክር ይልቅ ኬሲን ጠየቀውና ምን ላድርግ ብሎ ጠየቀው። ተው የአኪጦፌልን ምክር ተውና የኔን ስማ ብሎ ነገር። በዚህ መካከል ላይ የዳዊት ሶስት ወር እያነሰ መጣ። ጊዜው ምንድነው እያለቀ የዳዊት የመከራ ዘመን የሚያልቅበት ቀን ላይ ሲደርስ አኪጦፌል ቁጭ ብሎ አሰበ። አሁን ምንድን ነው የሚሆነው? እንግዲህ ከዳዊት ቤት ኮብልዬ አቤሴሎም ጋር ገብቻለሁ። አቤሴሎም ጋር በነበረ ቆይታ ያገኘሁት ምንም ነገር የለም። ስለዚህ አቤሴሎም ጋር ሆኜ ዳዊት ላይ አድማስ አድም ክፉ ስሰራበት እንደነበረ ዳዊት ያወቀ ሰዓት ላይ ይገለኛል። ስለዚህ ዳዊት ወደ ዙፋኑ ሳይወጣ በፊት እኔ ከዚህ አካባቢ ልሽሽ ብሎ ተነስቶ ወደ ቤቱ ሄደ። ገባ፣ በሩን ዘጋ፣ ራሱን በገመድ አንጠልጥሎ ገደለ። በመጽሐፍ ቅዱስ ላይ ራሱን የገደለው ይሄ ግለሰብ ነፍሰ ገዳይ ስለነበረ፣ አጥፊ ስለነበረ፣ በጨለማው ሕይወቱ ላይ በጨለማው ቀን ላይ ቀና ሰው ሆኖ መቆም ስላልቻለ ነው። በጨለማው ቀን ላይ በጎ ሰው ሆኖ መቆም ስላልቻለ ነው። እባካችሁ ዘረኛ የሆናችሁ ሰዎች ዘረኝነት ይብቃል። እባካችሁ ጉልበተኞች ጉልበት ይብቃል። እባካችሁ በሰፈር የምታስቡ ሰዎች ሰፈርተኝነት ይብቃችሁ። የማታስቀድሱ ሰዎች እባካችሁ ያ ይብቃ።
ወንጌል ለማትሰሙ ሰዎች ያልሰማችሁበት ያ ዘመን ምንም ትርፍ የለውም። ቧልት ነው፣ ተረባ ነው፣ ጫወታ ነው፣ ሐሜት ነው፣ መጠጥ ነው። ከእግዚአብሔር ጋር ግን ስትሆኑ እኔ ያሳርፋችኋለሁ የሚል ትሰማላችሁ። ከእግዚአብሔር ጋር ስትሆኑ ያልተሰራ ስራችሁ ይሰራላችሁ። ከእግዚአብሔር ጋር ስትሆኑ ያላረፈው ቤታችሁ ያርፋል። ከእግዚአብሔር ጋር ስትሆኑ የዘመመው አጥር ቀና ብሎ ይቆማል። ከእግዚአብሔር ጋር ስትሆኑ ልክ እንዳይነ ስውሩ ባታዩትም ረቅጣችሁ የምትሄዱት ብዙ የመከራ ቀን አለ። የመከራ ቀን አለ። አሁን እኛ ያወራነው ራሳቸውን ገመድ ላይ ስላልጠለጠሉ ሰዎች፣ በምድር ላይ ደም ስራቸውን እየቆረጡ መርዝ እየጠጡ ስለሞቱ ሰዎች ነው። ከዛ በፊት እኮ የሞቱ ብዙ ሰዎች አሉ። አላያችሁም? አንዳንድ ሰው ራሱን ንቆ ራሱን ጠልቶ ማንነቱ ምድር ላይ መኖር አስጠልቶት በምድር በማንነቱ በእርሱነቱ ተስፋ ቆርጦ ለሚለብሰው አይጨነቅ፣ ለሚረግጠው አይጨነቅ፣ ባገኘው ቱቦ ስር ያድራል፣ ያገኘውን ነገር ይበላል። ኧረ ተው አንተ ሰው ብትሉት የአእምሮ በሽተኛ እኮ አይደለም። አራንተ ምን ይመጣል ይላችሁ። ይሄ ራቁቱን ሆኖ ራሱ ወደ ሞት በፍጥነት ለመሄድ የሚጥረው ነው። ደግሞ እዚህ ጋር ሱፍ ለብሶ ደግሞ ምትከታለ በየቀኑ ራሱን በአልኮል ኒውክሌር የሚደበድብ ብዙ ሰው አለ። በየቀኑ እየደነዘዘ የሚገባል። ኧረ ተው ኩላሊትህን ብትሉት ምን ይመጣል ከዚህ በላይ እንደው ቢወስድ ይንገላግለኝ ይላቸዋል። አያችሁ፣ እነዚህም አልቆጠርናቸው እንጂ የሞቱ ናቸው፣ ራሳቸውን የሰው ናቸው። እኔና እናንተ ድጋሚ ስለማናያቸው በገመድ የተንጠለጠሉት በመርዝ የወደቁት ያሳስቡናል እንጂ በየሰፈራችን እንዲወደቁ እኮ ብዙ ሰዎች አሉ። አይምሯቸውን ሳይስቱ ግን ሞት የምትባለውን ነገር በተስፋ መቁረጥ ውስጥ የሚኖሩ ለራሳቸው የማይጨነቁ ክርስቲያኖች፣ ለራሳቸው የማይጨነቁ በጎ ሕሊና የሌላቸው ብዙ ሰዎች አሉ። ስለዚህ ጤነኝነት ተረኝነት ነው። ክርስቲያኖች ጤና መሆን የተራ ጉዳይ ነው፣ የቅድስና ጉዳይ ነው። ይሄ ጤና መሆን መግባት መውጣት ዋጋው ካልገባ ነገር ሰልፍ ላይ ታገኘዋል። የሕክምና ሰልፍ ላይ ታገኘዋል። ሐኪም ሲያናገር ታገኘዋል። የሚወጡ መድኃኒቶች ፊት ላይ ተከምረው ታገኛለህ። ስለዚህ ከዛ በፊት እናንተ ምን በሉ? ተቀደሱ። መከራ ሳይመጣ ተቀደሱ። የችግር ቀን ሳይመጣ ተቀደሱ። ከሰው በላይ እግዚአብሔርን ስሙት። ከኃያላን ነገሥታት በላይ እግዚአብሔርን ስሙት። ባል ከሚስቱ በፊት እግዚአብሔርን ይስማ። ሚስት ከባሏ በፊት እግዚአብሔርን ትስማ። ልጆች እናትና አባታቸውን አይወቁ፣ እግዚአብሔርን ቀድሞ ይወቁ። እናትና አባትን ማወቅ እግዚአብሔርን ለማወቅ ዋስትና አይሆንም። ግን እግዚአብሔርን ያወቀ ሰው ግን እናትና አባቱን ያውቃል። ክርስቲያኖች ትዳራችሁ እግዚአብሔርን ያውቃል። ወጣትነታችሁ እግዚአብሔርን ያውቃል። ልጆቻችሁ እግዚአብሔርን ያውቃሉ። ትዳራችሁ፣ ቤታችሁ እግዚአብሔርን ያውቃል። ለክብሩ ቆማችሁ ትጸልያላችሁ። በጎ ነገር ስታገኙ ቆማችሁ ትዘምራላችሁ። የምስጋና ጊዜ አላችሁ። የአምልኮ ጊዜ አላችሁ። ብትመካከሩበት ጊዜ አላችሁ። አያችሁ፣ ይሄ ሁሉ የቅድስና ሕይወት ነው። ይሄ ሁሉ ይሄንን ነው እያለን ያለው። እናንተም እንደነርሱ ተቀደሱ። ሁሌ ስለ አብርሃም ደግነት እናወራለን። የአብርሃም ደግነት እኮ ታሪክ አይደለም፣ ሕይወት ነው። የአብርሃም ደግነት አንተን ደግ ካላደረገ ምን ያደርግልሃል? በቃ ፊልም ሆነ ማለት ነው። በጎነታቸውን በመጽሐፍ ቅዱስ እያነሳን የምንናገርላቸው ሰዎች የስለ እስጢፋኖስ እናትና አባት በጎነት ስናወራ የእስጢፋኖስ እናትና አባት ታሪክን ስንተን እንድናለቅስ ወይ ከንፈር እንድንመጥ አይደለም። እኔና እናንተም እንደ እስጢፋኖስ አይነት ሥላሴን የሚያይ ልጅ ለመውለድ እኮ ማንን የሚያይ ልጅ አልሰማኋችሁ? ሥላሴን የሚያይ ልጅ። ዛሬ ልጅ ገና በቃ ልጃችን ዘመናዊ መሆኑን ለመግለጽ ስልክ አመተን እንሰጠዋል። ስልክ አቤት የኔ ስልኩን ጎርጎሮ ሲከፍተው ምናምን በቃ ይሄ ነው ጌጡ። ይኸው ስልክ ጎርጎሮ የሚያዩ ልጆች ናቸው። ራሳቸው እንዴት እንደሚጠፋ በስልኩ በደንብ አድርጎ አሳያቸው። ራሳቸውን ገመድ ላይ ወስደዋል ተለጠፉት። ይሄ ነው ቤት ውስጥ ሆኖ ዱርይነት፣ ይሄ ነው ቤት ውስጥ ሆኖ ተስፋ መቁረጥ፣ ይሄ ነው ቤት ውስጥ ሆኖ ራቁት መሄድ ማለት ይሄ ነው። ክርስቲያኖች ይሄ ነው። ስለዚህ ቅድስና ይሻለናል። እስቲ እግዚአብሔርን እንደዚህ በሉት። እኔ አንዳንድ ጊዜ ልክ 7ኛ ፎቅ ላይ ወይም 10ኛ ፎቅ ላይ ያለ ባለስልጣን ወይም የምናናግረው ባለ ጉዳይ ቢኖር ጉዳይ ያለን ኃይል እዛ አካባቢ ቢኖር ሰው ከዚህ እየተነፈሰ እዛ ከደረሰ በኋላ እንደደረሰ ይገባል። ቆይ ትንፋሽን ላስተካክል ይላል። ቆይ ትንፋሽ እንደዚህ ተብሎ አይገባም ይላል። ሐኪም ጋር ሲሄድ ሰው እንዳይረሳው የተሰማው ስሜት እንዳይረሳው ይጽፋል። ቆይ ይሄ የሚያቅለሸልሸኝ ነገር
ይሄ ጀርባዬን የሚያቃጥለኝ ነገር፣ ይሄ ሌሊት የሚያልበኝ ነገር ለምን? ከሐኪሙ ጋር የሚኖረው የቆይታ ጊዜ ፍሬያማ እንዲሆን ይፈልጋል። እዛ ከሚያናገረው ለጉዳዩ ሄዶ ከሚያወራው ግለሰብ ጋር ኃላፊ ወይም ሹመኛ ጋር የሚቆይባት 10 ደቂቃም ትሁን 30 ደቂቃም ትሁን ፍሬያማ እንድትሆን ስለሚፈልግ በሀሳብ ቁጭ አድርጎ ነው የሚያናገረው። ሰውን ቤተክርስቲያን ሲገባ ተመልከቱ። ከመቼው ሮጦ እንደሚገባ እንዴት አድርጎ እንደሚያማታ ከዛ ዲያግሊ ዲያልበቃ ጻጫራፈ ጸሎት እንደዚህ ነው። ክርስቲያኖች እንደዚህ አይነት ጸሎት የለም፣ እንዲህ አይነት ቅድስና የለም። የዝግጅት ጊዜ የሚባል ምን ላወራው እግዚአብሔር ነው፣ እንዴት ላናግረው፣ መጀመሪያ መቅደም ያለበት ነገር የትኛው ነው? መከተል የሚገባው ነገር የትኛው ነው? አይኖሬ ተሰብስቧል ወይ? እውነት ለጸሎት እሱ ጋር ስቆም እግዚአብሔርን እያየሁት ነው ወይ? በሽተኛ እኮ ሲገባ ሐኪሙን እያየ ነው የሚያወራው። ባለ ጉዳይ ሲገባ ባለስልጣኑ ሹመኛውን እያየ ነው የሚያወራው። የሚጸልይ ሰው እግዚአብሔርን እያየ ነው ወይ የሚያወራው? እግዚአብሔርን ካላየ አትጸልይ። አይኖር አልተሰበሰበም፣ አልተረጋጋህም አለ 8 ወር 9 ወር ሙሉ ባለቤቱ ነፍሰ ጡር በሆነችበት ሰዓት ላይ እየመጣ ባለቤት ጸልዮ ጸሎት አለ ባለቤት የሰላም ገላግላት ነው። በቃ አሁን ይሄ ጸሎት አፉ ላይ ለምዶበታል። ባለቤት ገላግላት ነው በጣም ለምዶበታል አፉ ላይ። ለክርስትና ቀን መጥቶ የሚጸልዩ ጸሎት ምንድነው? እንደው እግዚአብሔር ይባርክ ፍቅርና ባለቤት የሰላም ገላግላት ነው። ለምን? ጸሎቱ የህይወት አይደለም፣ አስቡ አይደለም የሚጸልየው፣ አገናዝቡ አይደለም የሚጸልየው። ምን አይነት ጥያቄ? ለምሳሌ አሁን ዛሬ መጣን፣ ዛሬ ከእግዚአብሔር ጋር የምናወራበትን አጀንዳ ይዘናል። ዛሬ ግን ጠቅላይ ሚኒስትር ቢሮ ግቡ ብንባል፣ ፍርድ ቤት ግቡ ብንባል፣ ከፍተኛ አመራሮች ጋር ግቡ ብንባል የምትጠይቁት ጥያቄ እንደውም ከዚህ ሁሉ የሚጠቅመን ለካለኛ ከንቲባ ጽሕፈት ቤት ነው ለኮንዶሚኒየም ጉዳይ። አሁን እዛ ግቡ ብትባል አሁን ስለ ቤት ገና ሲጀምር ቤት እኮ አይደለም የሚጀምረው ገና ጠይቅ ሲባል አሁን እንደው ስለ ቤት ጉዳይ ሲባል እናቴ ነበረች ሞተች፣ 3 ልጆች ነበሩኝ፣ ስራ ነበረኝ አባረሩኝ፣ ግን ንብረት ነበረኝ ተዘረፍኩኝ፣ ትምህርት እየተማርኩ ነበር እንደዚህ በቃ መከራው ያንጎደጎደው ይሄ ሁሉ አንጀት ለምሩ። ከዛ መጨረሻው እንደው አንድ ራሴን እንደው በታመም እንደው ባገባ መዳረበት ነው ሰው ቤት አይለምንም፣ ግን በታመምበት ቤት በሞት አስከሬን የሚወጣ አይታችሁ። ለስጋችን ያለን የጥያቄ ደረጃ ይሄ በመንፈሳዊነታችን ላይ የለንም። ከእግዚአብሔር ጋር እንዲህ እናውራ እንሸንግለው እያልኳችሁ አይደለም። የዝግጅት ጊዜ ያስፈልጋል። እኔ ብዙ ጊዜ ታዘባለሁ። ገና ከውጭ ይመጣል ድርብ ወይና በሩ ጋር ይመስልና ያማትባል፣ በዚህኛው ይሳለማል፣ ማሉን ይሳለማል፣ ይሳለምና ከዛ ዳሩ ጋር ይልና ምናምን ነገር ይላል። ሀሳቡ ተሰብስቦለታል። በተመስጦ ነው የመጣው። አሁን ሲጸልይ እግዚአብሔርን እያየው ነው። ጉዳዩ ወደ ጸባዖት ሲያደርግ ይታየዋል። ሲለምን ይሄን ምን የብዙ ሰው ጸሎት አሁን እኮ የዚህ ዋጋውን የምታዩት ባለስልጣን ቢሮ የትም ሲገባ ሰው ስልኩን ሳይለንት ያደርጋል ወይም እሱ ጮፍ ያደርጋል። ዶክተር ጋር ሲገባ አባታችን ነው ያለ ስልክ የሚጎረጉሩ ሰው እኮ አለ። አባታችን በሰማይ የምትኖሩ ብድግ ያደርጋል። አንድ ቤተ ክርስቲያን ነው የሚለው ለምን ንጉሥ ፊት እንደቆመ አያውቀውም። ይሄ ጸሎቱ ደግሞ እዛ ሊደርስለት ይፈልጋል። አያችኋል? ባላከበርነው ልክ ተዋርደናል፣ በናቅነው ልክ ዋጋ አጥተናል። የህይወት የዚህ ድግግሞሽ ባደረግነው ልክ ቅድስናን ክብር ከኛ ርቋል፣ በጎነት ከኛ ርቋል፣ መልካምነት ከኛ ርቋል። ስለዚህ በህይወት ቁጭ ብለን የልጆቻችንን ሞት እንሰማለን። በህይወት ቁጭ ብለን የአገሪቱን መከራ እንሰማለን። በህይወት ቁጭ ብለን ገበሬው ቁጥሩ ሳያንስ እህሉ ሰማይ ሲደርስ እናየዋለን። በህይወት ቁጭ ብለን አብሮን ያደገን ወንድማችን አብሮ ያደገ ጎረቤታችን በዘረኝነት ተወቅቶ እኔና እናንተን ቤት ሲያፈርስ ቆመን እናያለን። ለምን? ከእግዚአብሔር ጋር ያለን ግንኙነት ስርዓት የለው። ከእግዚአብሔር ጋር ያለን ግንኙነት ቅድስና የለው። ከእግዚአብሔር ጋር ያለን ግንኙነት በጎነት የለው። ከእግዚአብሔር ጋር ያለን ግንኙነት መንበርከክ የለው። ስለዚህ መጽሐፍ እንደዚህ ላይ እናንተም ተቀደሱ። ምን አልኳችሁ? አልሰማኋችሁ? እናንተም ተቀደሱ። አንቀደስ፣ ይብቃል። ኃጢአት ይብቃል፣ በደል ይብቃል፣ በልምድ ዝም ብሎ መመላለስ ይብቃል። ተቀድሰን ዋጋ እንድናገኝ አምላካችን ይፍቀድልን። ወስብሐት ለእግዚአብሔር።